ስንቶቻችሁ እንደዚህ በልታችኋል መንገድ ላይ? እንደገና ደግሞ አሟችሁ አሙኛሉላ በቃ ስራው ዘጋችሁ ተወቹ ማለት ነው። ለምንድን ነው እዛ ከባድ ነው ህይወት? ከዛ ለምን መጡ? ከባድ ነው ህይወት። ቤተሰብስ እዛ ያሉትም አሉ እዛ። እድሜ ይስጦት። እኔም በጣም ለማመሰግነው ጤና ይስጦት። አሜን አሜን። እጆትን ቁርጥማት አይንካዎት። እንደዚህ ሁሌ መተን አንጣዎት። ይሄ ፈገግታው ሁሌ እንግዲህ እንዳለ ይቆይልን። ሰላም ሰላም፣ እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቼ? አማን ነው ሁሉ መልካም። እንግዲህ ዛሬ ደግሞ በጣም በጠዋት ተነስቼ ከራሱ 2 ሰዓት ተኩል አካባቢ እዚህ ሲኤምሲ ብሪጅ አለ ከወሰን የሚሻገር ቀጥታ ወደ ፊጋ፣ እዛ ስር ብስኩትና ሻይ ልበላ ነው። እንዴት አላችሁ? ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሆኑ ቪዲዮዎችን ሼር ማድረግ እንዳትረሱ። ትንሽ ጉሮሮዬን አሞኛል ቶንሲል ነገር፣ ለድምጼ ጥራት በጣም ይቅርታ ጠይቃለሁ። መንገድ ላይ ነኝ ያለው፣ ዞር አድርጌ ያሳያችኋለሁ። እንዴት አሉ? እንዴት ነው? እግዚአብሔር ይመስገን። ምንድን ነው ያለን ቁርስ? ሻይና ብስኩት። እሺ፣ ሻይና ብስኩት እኛ ያደግንበት ነው የልጅነታችን። ቁርሴን ልበላ ነው። ትክክል። ዞር አድርጌ እስቲ ላሳያችሁ ያለውን ድባብ ዞር አድርጌ። ትክክል። ይኸውላችሁ እንደዚህ አይነት ትክክል፣ እንደዚህ አይነት ቦታ ነው ያለሁት። ያው ልስት ሊያስተናግዱኝ ነው እንደዚህ። ብስኩቴ እየተዘጋጀ ነው እንደምታዩት። ስንቶቻችሁ እንደዚህ በልታችኋል መንገድ ላይ? የብዙዎቻችን የልጅነት ትዝታ ነው ብዬ አስባለሁ። ትክክል። የልጅነት ትዝታ እውነት ነው፣ አይረሳም። ትክክል። የልጅነት ትዝታ ነው። ሻይ ተቀርቶልኛል እንደምታዩት፣ እንደዚህ ተስተካክሎልኛል። ስለዚህ ብስኩት በሻይ እንበላለሁ ማለት ነው። በጣም ደስ ይላል የጠዋት ድባብ። እንግዲህ በጠዋት የምትነሱ ሰዎች በዚህ ብቅ ስትሉ እንደዚህ ቁርሳችሁን በዚህ በኩል በልታችሁ ማለፍ ትችላላችሁ። ይኸውላችሁ እንደዚህ አይነት ነገር ነው ያለው። በጣም ደስ ይላል። ደስ ይላል በጣም። እሺ፣ ቁርሴን እንግዲህ ሻይም ብስኩትም ተዘጋጅቷል። እስቲ እንብላ ደግሞ። እርስዎ እንዴት ኖት? ስራ ጥሩ ነው? ተመስገን። ስንት ጊዜ ሆነ ይሄንን ስራ ሲሰራ? እዚሁ አሁን ለዚህ ኪራይ ከፍላሉ? ተደራጅታችሁ ቤተሰብ ያስተዳድራሉ? በጣም ደስ ይላል። በዚህ ዘመን ሰርቶ መኖር እንዴት ደስ ይላል። በጣም የሚያስፈልገው ይሄ ነው። ወጥተህ መግባት ራሱ ትልቅ ነገር ነው አይደለ? ወጥተህ ከገባህ ትልቅ ነገር ነው። ይሄን ያጣ ስንት አለ? መስራት እየፈለገ ስንቱ ነው፣ ስንት አለ በየቤቱ። ተመስገን። ስለዚህ ተደራጅታችሁ ይሄ እዚህ ስር መስራት እንድትችሉ ተደርጎ ተሰጥቷል። ተደራጀን ሰጡ። ግን ምን ጎደለ? ለምሳሌ በሚሰሩበት ጊዜ ምን ጎደለ ሲሰሩ? ምንም አልጎደለኝም። እግዚአብሔር ይመስገን። ደስ ይላል። ይሄ ደስ ይላል። ይሄ ቢጨመር ደግሞ የበለጠ ከዚህ ደግሞ የተሻለ ደግሞ ውጤት ይኖረኛል የሚሉት ነገር አለ። ያው ስራ ቢሆን ሌላ ነገር እንሰራ ለሽሮ ምግብ ምናምን እያሰብኩ ነው። ግን ያው ስራ ስላለ አካባቢው ላይ እንቅስቃሴ የለውም እንጂ
ብንሰራ ተመስገን። ይህንን ተሰራች አብጅን አትገቡ ሰውንም አትለምንም መጽዋት አትልም ለሰው ሸክም አትሆንም። በቃ ያገኘኋትን ይዘህ ትገባለህ። እግዚአብሔር የተመሰገነ በጣም አሁን አንድ ሻይ ስንት ብር ነው? 20 ብር 20 ብር ነው። ብስኩት ውስጥ አንድ ብር 20 ብር ስለዚህ 5 ብር ናት ትርፋ። 5 ብር ናት ትርፋ። 5 ብር ነው። ተመስገን እንግዲህ መቼ ያነሰ ተመስገን ይሁን። አያችሁ እናታችን ተመስገን እያሉ ነው። ትልቅ ነገር ነው ተመስገን ማለት። አንዳንድ ሰው ብዙም አግኝቶ ማያመሰግን ይችላል። ተመስገን ይህ በጣም ነው እግዚአብሔርን የፈጠረልን አምላክ ያመሰገንኩ ምስጋና እንጃ እሱ ምስጋና ነው። በረከትም ይኖረዋል ምስጋና ሲሆን ትንሹን የሚባርከው እሱ ነው። አሁን የሚያገባን እሱ አይደለም። በእሱ አይል ነው ለምንገባው ተመስገን ነው። ግድ ነው ፈጣሪያችን እንዳላመሰገንና ምንም ኑሮ እኮ የለም እሱ ካላመሰገን። በጣም ልክ ነው። በጣም ልክ ነው። በጣም ልክ ነው። ለምሳሌ እኔ በጣም ብዙ የሚከታተለኝ ተመልካች አለ እና ምን ላግዞት እኔ በተመልካቾቼ ስም ምን ላግዞት እኔ አካውንት አለው አካውንት በራሶት ስም ያለ በራሶት ስም ያለ ንግድ ባንክ በቅርብ ነው የከፈትኩት። በቃ እሱ ነው እሱ ሙሉ ስሙት ማለት እኔ አልማዝ ዳቢ ይባላል። አልማዝ ዳቢ ዳቢ በጣም ጥሩ። ስለዚህ በዚህ ይሰጡንና ከስራ አስቀምጣለሁ። እኔ አሁን የምችለው ነገር አስገባለታለሁ እዚሁ። እሺ ለተመልካቾቼ ደግሞ አንድ ቻሌንጅ ጀምርና ተመልካቾቼ ደግሞ የሚችሉትን ነገር ሰፖርት ያደርጋሉ። አትሊስት እዛ ላይ ደግሞ እርስዎ ምን ያደርጋሉ? ጥሩም ይሁን ምንም ይሁን እዚህ ደግሞ እንደው ተጓዳኝ ነገር ደግሞ የተወሰነ ነገር ቢጨምሩበት ቤት ኪራይ ቢኖሩት ኖሮ አስተባብሬ የ2 ወርም የ3 ወርም ቤት ኪራይ ላስከፍሉት ነው። ቤት ኪራይ አለመኖሩም አንድ ነገር ነው። ስለዚህ እርስዎ ጋር ትንሽ የሚሰሩበትን ነገር ደግሞ ማደራጀት ብንችል በእርግጠኝነት የተሻለ ከዚህ የተሻለ ደግሞ ማግኘት ይችላል። ስለዚህ እኔ የምችለውን አሁን የዚህ የብስኩትና የሻይን ጨምሬ ያስገባል። ይሄማ የእንትኑ ወጪ ነው ችግር ይሄማ ምንድን ነው እዚህ መስራት ከባዱ ነገሩ ምንድን ነው? እዚህ ያው ምንም ብዙ እንትን የሚል የለም። እሺ ግን ያው ስራ ቢኖር እንደፈለግህ ትሰራለህ። የፈለግከውን ኦኬ ኦኬ። ሻይና ብስኩት ነው። ለምሳሌ በቀን ምን ያህል ገንዘብ ይገኝበታል? በቀን ያው አስራ አምስት ብስኩት ያልቃል። 15 በ5 ብር እኮ ማለት በጣም ትንሽ ብር ነው። እሱም ያው ለልጆች በሻይ መጥተው ይሄዳሉ። ልጆች ናቸው በጣም አይ አንዷ 8 ዓመቷ ነው። እሺ አንዷ 17 አንዷ 18 ያው እንደዚህ ነው። ስለዚህ እነዚህ የእርሱ ኃላፊነቶች ነው። እርሱ ነው የሚያስተዳድሩ። እኔ ጋር ነው አባታቸው ማለት ባለቤት ተረዳርተን አለ። ደስ ይላል። እኔ እንደዚህ አይነት ሰው የእውነት ልናበረታታ ይገባል። በተለይ በዚህ ዘመን ኢትዮጵያ ውስጥ ሁሌ ነው ያው ሁሉም ዓለም ነው በእርግጥ የኑሮ ውድነት። እዚህ ደግሞ ያው መቼም ሶስተኛ ዓለም ውስጥ ስለሆነ የምንኖረው ቀላል አይደለም። ሰርቫይቭ አድርጎ መኖር ከባድ ነው። እውነት ለመናገር ኃይለኛ ነው ኑሮ። ቶሎ ቶሎ ይጨምራል።
ያንን ለማሸነፍ ብዙ መስራት ይፈልጋልና እንደዚህ የሚሰሩ ሰዎችን በጣም ልናበረታታ ይገባል ብዬ አስባለሁ። እሳቸው እናት ናቸው እንግዲህ ቤተሰባቸውን ያስተዳድራሉ። እንዳሳዩአችሁ ነው፣ ብሪጅ ስር ነው ያለሁት። ልናግዛቸው ይገባል። እኔ የምችለውን ነገር አስገብቼ እሄዳለሁ። አካውንቱን ያውቁታል በቃሉ ግን አሉት በቃ። ስለዚህ እንደውልና እኔ ከስር እጽፋታለሁ። እባካችሁ የምትችሉትን ምንም አቅማችሁ የፈቀደውን የተወሰነ ነገር ሰፖርት እናድርጋቸው። በእርግጠኝነት ኔክስት ታይም ስመጣ ደግሞ ሽሮ ኖሮ ሌላም ነገር ኖሮ መጥቼ ደግሞ ቁርሴን እዚህ የምበላበትን ነገር ደግሞ ድጋሚ መጥቼ አሳያችኋለሁ። ቀጥታ በእሳቸው ስልክ ስማቸውን ሰምታችኋል። አንዴ ስሞትን ድገሙ። አልማዝ ዳቢ ደበሌ የእሳቸው ስም ነው። በእሳቸው ስም አካውንት አስቀምጣለሁ። ስለዚህ ከስር ታስገቡላችኋላችሁ ማለት ነው። የምትችሉት አቅማችሁ የፈቀደውን ነገር በእርግጠኝነት ተረዳርተን አንድ ነገር ደግሞ መስመር እናስገባለን ማለት ነው። ካላችሁ ነገር ልጋብዝ ወንድሜ፣ ልጋብዝ ብስኩት እባክህ። እውነት ቁርስ በርታ። ሁለት ቀን መጣሁ። እና እነዚህ ሴቶች ነበሩ እንደገና ደግሞ አሞኛል ብላ በቃ ስራውን ዘጋችሁ ተወቹ ማለት ነው። እና ታዲያ የታመመ ሰው ሄደት ይመጣል። ጤና ስትሆንና እግዚአብሔር እሳቸው ደንበኛ ናቸው። እዚያ አካባቢ ነው የሚኖሩት። በጣም ጥሩ። የምንጋብዘው ሰው የለም? ብስኩት በሻይ የሚጋበዝ ሰው የለም? የሚጋበዝ ሰው እዚህ እንደውም ሳልፍ ብዙ ጊዜ በደንብ ብዙ ወጣቶች ዛሬ ጠፉ። እኔ ብስኩት በሻይ ልጋብዝ ነበር። ብስኩት በሻይ ልጋብዝ ነበር። በጣም ይጣፍጣል። እኛ ልጅነታችን በቃ እንደዚህ ነው ያሳለፍን። በተለይ ከትምህርት ቤት ስንመጣ በቃ ይገዛሉ ነው። በጣም ነው በቃ የምወደው። ደስ ይለኛል። የልጅነት እኮ በልጅነታችን ብስኩት እገዛልሃለሁ፣ ብስኩት ይገዛልሃል፣ አጋግርላችኋለሁ ነበር የሚባለው። እውነት ነው። ተመስገን። ትክክል። ቡናም ልጠጣ። እሺ ተዳደረ። አባት እንዴት ነው? ቁርስ ብሉ። ቁርስ ልጋብዞት። ቁርስ ብሉ። ቁጭ በሉ። ብስኩት በሻይ እንብላ። እሺ በላሳቸውም ብስኩት በሻይ አሜን 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 አሜን። ቁርስ ሊበሉ ነበር የሚሄዱት። ገና ሽሮ ልሰራ። አይዞት።
ምንድን ነው ምኑትን ያመመው? ሆዴ አሁን ተሻለዎት? አዎ እግዚአብሔር ይመስገን። ኃጢአት ነው ይለዋል። ኃጢአት ምሕረቱ ነው። አዎ ምሕረቱ የእሱ ነው። እግዚአብሔር ይመስገን ተመስገን። አሁንማ ደህና ሆኜ ወደ ስራ ፈተና የሰው ልጅ ፈተና ነው። ኧረ ግድ ነው። ክርስቲያን ደግሞ ካልተፈተነ ምኑ ክርስቲያን ሆነ? ክርስቲያን ፈተና ግድ ነው ማለፍ ደግሞ አለበት። ክርስቲያን ፈተና ግድ ነው መፈተን ግድ ነው። እግዚአብሔርንም ያኔ ነው የምናውቀው። እንዳይፈተነ የለም። በዚህ ዕድሜያችን ሽሮ ሰርተን እየበላን እና ፈተና ተመስገን ተመስገን ነው። ክርስቲያን ተስፋ አይቆርጥም። ክርስቲያን ተስፋ አይቆርጥም። ትልቅ ነገር ነው የተናገሩት። የምሬን ነው እውነት። እውነት ክርስቲያን ምንም ቢሆን ተስፋ አይቆርጥም። አንዳንዴ እግዚአብሔር ሊያጠነክረን ነው ፈተና የሚሰጠን እና ትክክል። አዎ ያጠነክረናል። አርጉበት እንዴ እንዴ አባቴ አርጉበት እንጂ የምታጫነሰ የምታረጉበት ነው። አርጉበት እንዴ ልክ ነው። ታዲያ ምን ነው ባዶ ውሃ የሚጠጡት ምን እዳለች? አባቱ ሲልሎት ነው አይደለም ይሰጣል። እርሶ ምንድን ነው የሚሰሩት? እርሶ በቃመት ስለዚህ ራስዎት አብስለው ነው የሚበሉት። ባላውቅበትን አይኔ ዝም በእንጨት ነው ደግሞ በእንጨት ነው የምናየው። መፈሰለው በዚህ አይወጡም። እንደውም ወጣቶች አንዳንድ ቀን እባካችሁ ይላሉ ሰው እንጂ ማንጎ ይሰሩልኛል ፈርሙኝ ለማካከል የለም። አይዞት ስንት ነው ደሞዝዎት? 5,500 ነው። አሁን እኮ በሚመጣው 5 እንጨምራቸዋለን ብለዋል። ምንድን ነው መኖሪያ ቤት ነው? ሰፈር ነው ይሄ ግቢ ነው። አሀ ሰፈሩ ነው የሚጠብቁት። ከየት አካባቢ ነው የመጡት? አይ የአዲስ አበባ ሰው አይደለም። እኛ ጎንደር ነው። ጎንደር ኖት? ስንት ጊዜ ሆኖት ወደ አዲስ አበባ ገቡ? በቅርብ ጊዜ ነው የመጣው። አምና ነው የመጣው። አምና ነው የመጡት? አዎ አሁን ከመሀል ላይ ሄጄ ደርሼ መኸር ነበረች አመረን ከቡኛ አሁን ገና ወራ መጣ። ለምንድን ነው እዛ ከባድ ነው ህይወት? ከዛ ለምን መጡ? ከባድ ነው ህይወት። አልመቸን ነው። ቤተሰብስ እዛ የሉትም? ገና ናት አሉ እዛ አላገቡ? አዎ ልጆች አሉት? ወለደ ከበዱ ልጆች አሉት። እግዚአብሔር ይመስገን። እሱም ትልቅ ነገር ነው። ተመስገን። እውነት ነው። ግን ትንሽ ከበደ እዛ ህይወት። አዎ እዚያው ከባድ ሆነ። ጎንደር የት ነው? አርባያ አርባያ። አይዞት፣ እኔ የሆነ ነገር ዝም ብዬ አሁን የሆነ ነገር እልክልዎታል። ችግር የለም። አይዞት፣ የምችለውን አግዞታል። አይዞት። ስልክ ቁጥር ልስጥዎት? አካውንት አሉት? አካውንቱን ቁጥሩን አልያዝኩትም። ቴሌ ብር አሉት? እሺ እኮ ከዚህ ሄደው ያመጣሉ፣ ይጠብቁታል። አካውንት ካመጡልኝ የምችለውን ነገር ደግሞ አግዞታል። አይዞት፣ ችግር የለም። ምንም ችግር የለም። ምንም ችግር አይዞት። ይህ ጊዜ ደግሞ ያልፋል። የተሻለ ደግሞ ጥሩ ነገር ደግሞ ይመጣል። እውነት ነው። ደስ ይላል። ባርከው ምናምን ነው የሚበሉት። እርሱ አሁን ደስ ይላል። ትልቅ ነገር ነው። እግዚአብሔርን አለመርሳት፣ ማመስገን ከሳቸው አሁን ትልቅ ነገር ነው የተማርነው። እግዚአብሔርን አመሰገኑ። እንግዲህ በምንም ሁኔታ ውስጥ ብንሆን ፈጣሪያችንን ማመስገን አለብን። ፈተናዎች እንግዲህ ያበረቱናል በሁሉም ሁኔታ። እውነት ነው።
መቼም ተስፋ አንቆርጥም። ትክክል፣ እውነት ነው። እግዚአብሔር መኖሩንም የምናውቀው በዚህ ነው። አንዳንዴ ከፈተናዎች ጀርባ ውጤት አለ፣ ስኬት አለ። ስለዚህ ይደረሳል፣ የትም ቦታ መድረስ ይቻላል። የገጠመኝን ዛሬ ገብርኤል ገብርኤል አመጣችሁ እናንተ ወዲያ ልንገራለን። እሺ እዚህ አምና ነው የመጡት። እሺ እሺ ደሞዙ ቀላል ነው። ታዲያ ጆሮ ሆዳ ነው። እሺ ጆሮ እነከሌ ይህን ያህል እነከሌ ይህን ያህል እያሉ ይላሉ። አሁን ስመጣ እሱ በሬ እንደው አንድ ጓደኛ ዘመዴ ነው አንተ እንደው የተሻለ ጥበቃ ለሰባት ለስምንት ብታገኝ ደውል እንደ ስልኬን ሰጠዋል። ልክ በ28 እሺ በ28 ስልኬን ሰጥቼው አሁን አንተ እንደው አገኛችሁና ትለዋለህ። እሺ መጥቼ ሀል ስል ወዲያው ደውል አልኩ። እሱ እውነቱን ነው ለእኔ ሊጠቅም ኧረ 9,000 ብር አገኘ ዙሪያ ካለ ዙሪያ ሂጅ እንግዲህ ሰላም ነው ያልኩት። ሰላም አለ ሰላም አለ። አዛስ ወዴና ነው አሁን ወዴት ነው አልኩት። ሰሚስ ልካድ አለ ገራ ይዳሰቀሉ አሁን አገሩ ነው ወሰደ ቢሮ አለና ቢሮ አካውንቴሽን ስልክ ቁጥርን አንተን ማስታወቂያ ያነው ቆንጆ ነቃስ ያደርግናል። አገሩን አላውቀው 16,000 ብር ባንክ ቤት አግኝቶ አውጥቼ ሰጠው። ያን ሰጥቼው ፎቶኮፒ አድርገህ ያን ፎቶኮፒ ሄደን መቶ ብር ውጤት አድርጎ ሰጥቶ ዝርዝሩን ተቀበለዋል። ብሩን ያህል ታቅቷል። ያልቀበል አልተመቸዎትም። እሱን ያዙ እሱን ያልኩት ይቀበል 16,000 ብር ቁጥር አድርጌ ገብርኤል ያን ብር ተቀብዬ ዞርባት እንደው ምድር ነው የገባኝ በሰማይ አለ በምድር አለ የማርያም በበረከት ነገ ወሩ ተበረ ሕይወቴን አላውቅም። ፖሊሶች መጥተው አፋፍሰው መገናኛ ሲደርስ መገናኛ ወራጅ ሲል እነዛ ፖሊሶች ወስደህ መሪ እንድታደርሰው ብለው መገናኛ ወራጅ ሲል መገናኛ መሆኑን አወቀ። ያም የተገልጭ አምና ያፈራኋትን አይዞት እንግዲህ ምን አባቱ ደግሞ እጥፍ አድርጎ ደግሞ ሊሰጡት ይሆናል። እና ፈተና መቼም ሰው ላይ አለ። ትክክል። አሁን የወሰደውም ሰውዬ አይባረክለትም። ፖሊሶች ምን አሉ? አባት ትልቃለህ እኔማ እንደዚህ የገልጭ ነገርኳቸው ጅላም ነው ወጣ ጅላም ዛሬ ልክ እየተሸጠ እንቁላል እየተሸጠ ያንን ስራ በዛ ሰብኪያ ቆየ ዛሬ እንኳን ትንሽ ህፃኑ እየተቀደደ ብራቱ ወጣ ግርሞ እየወደቀ አይደለም። አይዞት አይዞት ምን አባቱ የተሻለ ነገር ደግሞ ይመጣል። አይዞት እርስዎ ዋናው ጤና ይሁኑ። ትልቁ ነገር ጤንነት ነው። የሰው ልጅ ጤና ካለው ሌላውን ነገር ሰርቶም ያገኘዋል። ችግር የለም። እውነት ነው። ብስኩቴን ጥንቅቅ አድርጌ ከአንድ በላይ ብስኩት አልበላም፣ ግን ቆንጆ በጣም የሚጣፍጥ የልጅነት ትዝታዬን ነው ያስታወሰኝ። ደስ ይላል። እንደዚህ ደግሞ አልፎ አልፎ
ብቅ በሉ በና መኪና ያላችሁ ሰዎች ቆም ብላችሁ በልታችሁ መሄድ ትችላላችሁ። በጣም ደስ ይላል። ሁሌ ግድ ትልቅ ቦታ መሄድ አይጠበቅብንም። እንደዚህ አይነት ቦታዎች በጣም ደስ ይላሉ። ሚሞረብል ናቸው። በጣም ልጅነታችንን ያስታውሱናል። በዛውም ደግሞ እንደዚህ አይነትም ሰው እናግዝበታለን። ስለዚህ በተቻላችሁ መጠን እንደዚህ አይነት ቦታ መታችሁ ደግሞ መጠቀምን ልመዱ። ቡናዬ ደግሞ ሊቀዳልኝ ነው። ቡናዬን ጠጥቼ ቻሌንጃችንን አደራ የምትችሉትን ነገር ትንሽም ነገር ሰፖርት ስንበዛ አትሊስት ጥሩ ነገር ማድረግ እንችላለን። እኔ 2000 ብር አስገባላችኋለሁ እዚህ። እናንተ የምትችሉትን ነገር ሰፖርት አድርጓቸው። ቀስ እያሉ የራሳቸውን ደግሞ ጥሩ ነገር መክፈት ይችላሉ። ከታች አካውንት አስቀምጥላችኋለሁ። አካውንቷን ደውለው ሚስቱ እኔም እንዳስገባ ለሰውም እንድናገር እሺ ብሉ ጨርሱ ብዬ ነው። ጨርሱ እሺ ጨምረ እጣኑም ደርሶኛል። በጣም በቃ አሁን የተባረከ ቃል ነው። አሜን። ዛሬ ገብርኤል ነው። በዛ ላይ ተወዳጁ ነው። የሚያልፍ ሰው ሁሉ ሰላም ብሎ ግድ ነው። ምሳና ራሱ ግድ ነው። ምሳና ራሱ ግድ ይለናል። ጥሩ እኮ ሰው ባይሆኑ ይሄ የሚያልፍ ሰው ሁሉ ሰላም ነው። እውነት ነው። ትክክል። ይሄ የጥሩነት መገለጫ እውነት ነው። ይሉኛል እኮ ሁሉንም ሰላም ብለሽ ትችያለሽ ይሉኛል። እኔ ደስ ይለኛል። ወይማ እንዴት ነህ? ምን አልሽኝማ? ብቅ በሉ እስኪ በእናታችሁ ሎሚ አድን ይዛችሁ ወደ ፊጋ መስመር ጥፍ እንዳላችሁ የምታገኙት። በጣም ጥሩ ጊዜ ነው ያሳለፍኩት። በጣም ጊዜ ይስጥልኝ አብራችሁ ስለነበራችሁ። ቻሌንጂን ተቀላቀሉ። ትንሽ ነገር ስናዋጣ በህብረት ስንሆን አትሊስት ለብዙዎቻችን ሸክም አይሆንም። ለእሳቸው ግን አንድ የሆነ ነገር የማድረግ እድል ይሰጣቸዋል ብዬ አስባለሁ። በተቻለ መጠን የምንችለውን ነገር ሰፖርት እናድርጋቸው። አደራችሁ ለብዙ ነገርም እንኳን ሰው ጌም ተጫውቶ እንኳን ለጌመር እንኳን የሆነ ነገር ይሰጣል እና በዚህ ጊዜ ሰው ማገዝ ደስ የሚል ነገር ነው። መስጠት መባረክ ነው። እውነቴን ነው የምላችሁ። በመስጠት ውስጥ በጣም ደስ የሚል ደስታ አለ ብዬ አስባለሁ። በተለይ እንደየ እምነታችን በየትኛውም ቤተ እምነት መስጠትን እምነቱን ጭምር በደንብ የሚደግፈው ነገር ነው። ያላችሁን ነገር ሰፖርት እናድርጋችሁ። እኔ 2000 ብር አሁን አስገብቼ እሄዳለሁ። ከታች አካውንት አስቀምጥላችኋለሁ። ጥሩ ነገር ከሆነና የሆነ ነገር የሚያስጀምራቸው ከሆነ ተመልሼ ደግሞ መጥቼ ሽሮም ከሆነ ሽሮ እበላለሁ። የሚያዘጋጁትን ነገር ደግሞ አሳያችኋለሁ ተመልሼ ማለትም በጣም እግዚአብሔር ይስጥልኝ፣ እድሜ ይስጦት፣ እኔም በጣም ለማመሰግነው ጤና ይስጦት፣ እጆትን ቁርጥማት አይንካዎት። እንደዚህ ሁሌ መተን አንጣዎት። ይሄ ፈገግታው ሁሌ እንግዲህ እንዳለ ይቆይልን። እግዚአብሔር ይስጥልን። በጣም መልካም ቀን ይሁንልዎት። አመሰግናለሁ። እኔም በጣም አሜን። 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 የሰራነው ይባረክልን። አሜን። 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 እኔም በጣም አመሰግናለሁ። ኧረ ቁጭ በሉ። እርስዎ አምጡልኝና አካውንት ላስገባውልኝ ልጠብቆት እዚህ። እሺ። አሜን። 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 አሜን።
አሜን አሜን። በጣም ነው የማመሰግነው። አሪፍ ቆይታ አድርጌያለሁ። የተባባልነውን ነገር እንዳትረሱ። በሌላ ፕሮግራም ደግሞ መለሳለሁ። በተለያዩ ብሎጎች ወደ እናንተ መድረሴን ቀጥያለሁ። ከሳሚ ጋር ለዩቲዩብ ቻናል ላይ ነበራችሁ። የጠዋት ደስ የሚል ቆይታ አድርገናል። እንግዲህ በያላችሁበት እግዚአብሔር ይጠብቃችሁ። አይዟችሁ፣ በርቱ፣ ጠንክሩ። ሁሌ እንደምለው አሪፍ ነገር ላይ ያላችሁ ሰዎች፣ ጥሩ ነገር ያላችሁ ይባረክላችሁ፣ ከዚህ አብዝቶ ይስጣችሁ። ጥሩ ደግሞ ሲቹዌሽን ላይ ያሉናችሁ ደግሞ ሰዎች ነገ እመኑ፣ ነገ ደግሞ የተሻለ ነገር ይመጣል። በጽናታችሁ፣ በብርታታችሁ፣ በእምነታችሁ ቀጥሉ፣ በርቱ። ቀን ለምታዩኝ መልካም ቀን፣ ማታ ደግሞ ይህንን ቪዲዮ ለምታዩ መልካም ምሽት፣ መልካም እንቅልፍ እላለሁ። በሌላ ፕሮግራም እስከምንገናኝ በሌላ ብሎግ እስከምመጣ ተሰነባበትን። በያላችሁ በመልካም ጊዜ ባባይ